በ39ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ እንዲሁም ደግሞ ዛሬ አመሻሹን በሚጀምረው የሁለተኛው የአፍሪካ ጣሊያን ጉባኤ ላይ ለመሳተፍ የተለያዩ ሀገራት መሪዎችና የተለያዩ ድርጅቶች እንዲሁም ደግሞ ተቋማት ኃላፊዎች አዲስ አበባ መግባታቸውን ቀጥለዋል ማለት ነው። በዛሬው ዕለት ከሰዓት በኋላ ማለት ነው። በተለይም የሶስቱ የቀጣናው ሀገራት ማለትም የኬንያ፣ ሳውት ሱዳንና ሶማሊያ ፕሬዝዳንቶች እንዲሁም ደግሞ የታንዛኒያ ፕሬዝዳንት አዲስ አበባ ገብተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ፣ የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር ማያርዲት፣ የዛምቢያው ፕሬዝዳንት ሀካዩዴ ሂችሌማ እንዲሁም ደግሞ የኬንያው ፕሬዝዳንት ዊሊያም ሩቶ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን አየር ማረፊያ ሲደርሱ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ እንዲሁም ደግሞ የገቢዎች ሚኒስትሯ አቀባበል አድርገውላቸዋል ማለት ነው። በተለይም ሶስቱ እነዚህ በዛሬው ዕለት ወደ አዲስ አበባ በሁለቱ ጉባኤዎች ሊሳተፉ የገቡ ሀገራት ፕሬዝዳንቶች እዚህ ቦሌ ዓለም አቀፍ አየር ማረፊያ ደርሰዋል ማለት ነው። እነዚህ ሶስቱ ሀገራት በተለይም የኬንያ፣ ሳውት ሱዳን እና እንዲሁም ደግሞ ሶማሊያ ከጂኦግራፊ አቀማመጥ ጀምሮ በባህል በማንነት እንዲሁም ደግሞ የጋራ የደህንነት ፍላጎቶች ከዛም ባለፈ ወሳኝ በሚባሉ የጋራ ፍላጎቶች ከኢትዮጵያ ጋር ሰፊ የሆነ ተመሳስሎች ያላቸው ናቸው ማለት ነው። እንግዲህ እነዚህን ሀገራት በተለይም ኬንያ፣ ሳውት ሱዳንና ሶማሊያን ነው እያነሳን ያለ ነው። የደህንነትና ጸረ ሽብርተኝነትን እንኳን ብንመለከት ሀገራቱ አልሸባብን ጨምሮ ሌሎችም በእነዚህ ሀገራት ወይም ደግሞ በጋራ በሚዋሰኑባቸው ድንበሮች ላይ የሚንቀሳቀሱ የሽብር ቡድኖችን በጋራ በመመከት በጋራ በመመለስ ረገድ በጋራ ተቀራርበው ይሰራሉ ማለት ነው። እነዚህ ሀገራት በተለይም ቴሮሪዝምን ወይም ደግሞ እነዚህን የሽብርተኝነት እንቅስቃሴዎች እንደ ጋራ ስጋት ወይም ደግሞ እንደ ቃጣናው ስጋት ስለሚወስዱ በጋራ አክቲቭ የሆነ ሪስፖንስ እየሰጡ ይገኛሉ ማለት ነው። ከዛ ባለፈ በወታደራዊ ትብብርም እነዚህ ሀገራት በሽብርተኝነትም እንዲሁም ደግሞ በሳውት ሱዳን እንዲሁም በሶማሊያ ያሉ ግጭቶችን በማረጋጋት ረገድ ኢትዮጵያ የራሷን ሰራዊቶች ወደ ስፍራው በቀጥታ በመላክ እንዲሁም ደግሞ በመስዋዕትነት ጭምር የተገለጠ አጋርነትን ለእነዚህ ሀገራት ስታሳይ ቆይታለች ማለት ነው። ከኬንያም ጋር እንዲሁም በሁለቱ ሀገራት በሚዋሰኑባቸው ድንበሮች መካከል የሚንቀሳቀሱ የሽብር ቡድኖችን በጋራ የመመከት ተግባራት ላይ በስፋት ይንቀሳቀሳሉ ማለት ነው። እነዚህ ሀገራት በድንበር ላይ ንግድ እንዲሁም ደግሞ በሌሎችም ዘርፈ ብዙ በሆኑ የንግድ ወይም ደግሞ ኢኮኖሚያዊ ዘርፎች ላይም ጠንካራ የሆነ ግንኙነት ያላቸው ናቸው ማለት ነው። ከዛ ባለፈ ቀደም ሲል እንዳነሳሁት የጋራ ማንነትና ባህልንም እንዲሁ የሚጋሩ ናቸው ማለት ነው። በእነዚህ በኬንያ እንዲሁም ደግሞ በሶማሊያ በሳውት ሱዳን ብንንቀሳቀስ እነዚህ ሀገራት ያሉ ዜጎች በዚህ በኢትዮጵያ ያሉ አንዳንድ ብሔረሰቦች እንዲሁም ደግሞ ማህበረሰቦች ያሉበት ነውና እነዚህ ሀገራት ባህልም የጋራ ማንነትም እንዲሁ የሚጋሩ ናቸው። ከዛ ባለፈ ሶስቱም ደግሞ በተመሳሳይ በአፍሪካ ቀንድ ላይ የሚገኙ እንደመሆን ተመሳሳይ የአየር ንብረት ያላቸው እንደመሆኑ መጠንም እንግዲህ እነዚህ በቀጠናው ያሉ ሀገራት የሚያጋጥማቸውን ተደጋጋሚ ድርቅም በጋራ ለመመከት የተለያዩ ተግባራትን ሲያከናውኑ ቆይተዋል ማለት ነው። እነዚህ ሁለቱ ጉባኤዎችም እነዚህን በኢኮኖሚ በተለያዩ የጋራ ባህልና ማንነት እንዲሁም ከዛ ባለፈ ደግሞ የአየር ንብረት ለውጥ ተጽዕኖዎችን መከላከል ሽብርተኝነትን ለመመከት በጋራ ይበልጥ ተቀራርበው ለመስራት እነዚህ ዛሬ እንዲሁም ደግሞ ነገና ከነገ በስቲያ የሚካሄዱ ሁለቱ ታላላቅ ጉባኤዎች ትልቅ አንድምታ ይኖራቸዋል ላይኩን። ከዛ በመቀጠል እንግዲህ የዛምቢያ ፕሬዝዳንት ሀካዩዴ ሂችሌማ ናቸው። እነዚህን ፕሬዝዳንቶች ተከትለው ቦሌ ዓለም አቀፍ አየር ማረፊያ የደረሱት ማለት ነው። ታንዛኒያና ኢትዮጵያም እንግዲህ በርካታ የጋራ ፍላጎትና ተመሳስሎች ያላቸው አገሮች ናቸው። የሁለትዮሽ ግንኙነታቸው ጠንካራ የሚባል ነው ማለት ነው። ከዛ ባለፈም ደግሞ በጋራ ሆነው የአፍሪካ 2063 አጀንዳን በጋራ ለማሳካት በተለያዩ የትብብር ማቀፎች ላይ በጋራ እየሰሩ የሚገኙ ሀገራቶችም ናቸው ማለት ነው። የነዚህን ሀገራት ተመሳስሎች እንግዲህ ለአብነት ለማንሳት ያህል በተለይም ደግሞ በትልምና በሀሳብ ተመሳሳይ የሆነው በታንዛኒያ በ2022 የጀመረ በተለይም ደግሞ ከዛፍ ጋር መማር ወይም ደግሞ ሶማና ሚቲ የሚባል የግሪን ሌጋሲ ኢኒሼቲቭ ነበራቸው። የዛምቢያዎች ይሄ የግሪን ሌጋሲ ኢኒሼቲቭ በተለይም ከቅድመ አንደኛ እስከ ከፍተኛ የትምህርት ተቋማት ድረስ ያሉ ተማሪዎች ሁሉም ችግኞችን እንዲተክሉ የሚያስገድድ ወይም ደግሞ የሚጠይቅ መርሃ ግብር ወይም ደግሞ ኢኒሼቲቭ ነው። ይህ ኢኒሼቲቭ ባለፉት 3 ዓመታት በታንዛኒያ ሲተገበር ቆይቷል። ግቡም 12.1 ሚሊዮን ያህል ችግኞችን መትከል ነው። ይህንንም አሳክቷል ማለት ነው። ይበልጥ ግን ታንዛኒያ ይህ ኢኒሼቲቭ በተለይም ደግሞ ከኢትዮጵያ የአረንጓዴ አሻራ መርሃ ግብር ማለትም ባለፉት ዓመታት 40 ቢሊዮን ያህል ችግኞችን ኢትዮጵያ ተክላለች።
ታንዛኒያ እንግዲህ ለጀመረችው ለዚህ ከዛፍ መማር ወይም ደግሞ ሶማና ሞቲ ከሚባለው ከዚህ ኢኒሺዬቲቭ ይበልጥ ስኬታማ እንዲሆን ይበልጥ አጠናክረው ለማስቀጠል ከኢትዮጵያ ግሪን ሌጋሲ ሰፊ እድልን እንዲወስዱ እነዚህ ሁለቱ ጉባኤዎች ሰፊ እድል ይፈጥራሉ። እነዚህ ሀገራት ወደዚህ መጥተው በእነዚህ ሁለቱ ጉባኤዎች ላይ ሲሳተፉ በአፍሪካን በሚጠቅሙ እንዲሁም ደግሞ አፍሪካን ከጣሊያን ጋር ያላትን ግንኙነት ይበልጥ ለማጠናከር በሚደረጉ ጥረቶች ውስጥ እጅግ ወሳኝ የሚባሉ ውሳኔዎችን ከማሳለፍና መሰረታዊ የሚባሉ አጀንዳዎች ላይ ከመምከር ባለፈ በእነዚህ አይነት መሰል ግንኙነቶች ወይም ደግሞ የጋራ ጥቅሞችና የጋራ ፍላጎቶች ላይ በጋራ ይበልጥ ለመስራት የሚወያዩበት የሚነጋገሩበት መድረክ ነው። የአፍሪካ ህብረት እንዲሁም ደግሞ የጣሊያን አፍሪካ ጉባኤም እንዲሁ የጎንዮሽ የተለያዩ ሁነቶች የሚስተናገዱበት ነው። የተለያዩ የሁለትዮሽ ውይይቶች የሚስተናገዱበት እንደመሆኑ እነዚህ ሀገራት መካከል የልምድ ልውውጦችን ለማድረግ ትልቅ እድል የሚፈጥር ነው። ኬንያንም ብንመለከት የኢትዮጵያን ግሪን ሌጋሲ ኢኒሺዬቲቭ እንዲሁም ደግሞ የኮሪደር ልማት ተሞክሮችን መጥታ ጭምር በመውሰድ እየተገበረች ትገኛለች። ይህንንም ይበልጥ አጠናክራ ለማስቀጠል እንዲሁም ደግሞ ከስንዴ ልማት ከተለያዩ በተለይም ደግሞ የተለያዩ ግዙፍ ጥቅም ያላቸው ከአፍሪካ 2063 አጀንዳ ጋር የሚጣጣሙ ከዚህ ትልም ጋር የሚሰናሰሉ ኢትዮጵያ የምትሰራቸው የተገበረቻቸው ስኬታማ የሆነችባቸውን ነጥቦች ወይም ደግሞ አጀንዳዎች ነጥለው እነዚህ ሀገራት ልምድ የሚወስዱበት ነው። ኬንያም ግሪን ሌጋሲን ወስዳ እንዲሁም ደግሞ የኮሪደር ልማትን በስፋት እየተገበረች ትገኛለች። እነዚህን የጋራ ትልሞች የጋራ ፍላጎቶች ይበልጥ አጠናክሮ ለማስቀጠል እነዚህ ሁለቱ ጉባኤዎች ላይ ኩን ትልቅ እድል የሚፈጥሩ ነው የሚሆነው። ከዚህ በኋላም የተለያዩ ሀገራት መሪዎች እንዲሁም ደግሞ የተለያዩ ተቋማትና ድርጅት ኃላፊዎች ኢትዮጵያ በሁለቱ ጉባኤዎች ለመሳተፍ ይገባሉ ተብሎ ነው የሚጠበቀው። በዚህ ደማቅ አቀባበልም እየጠበቃቸው ነው የሚገኘው። አመሻሹን ሁለተኛው የአፍሪካ ጣሊያን ጉባኤ ይጀምራል። ነገና ከነገ በስቲያ ደግሞ 39ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ የሚካሄድ ይሆናል። ለይኩን ኋላ ላይ ደግሞ እኔን ጨምሮ ሌሎችም የፋና ሚዲያ ኮርፖሬሽን ባልደረቦች በተለያዩ ሚዲያ አማራጮች እዚህ በቦሌ ዓለም አቀፍ አየር ማረፊያ የአውሮፕላን ማረፊያ ላይ የሚኖሩ ሁነቶች እንዲሁም አቀባበሎችን በቀጥታ ወደ ተመልካቾች የሚያደርሱ ነው የሚሆነው። አመሻሽ ላይም የሚጀምረውን የሁለተኛውን የአፍሪካ ጣሊያን ጉባኤም እንዲሁ ለተመልካቾች የምናደርስ ነው የሚሆነው። ለይኩን ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል።